አዎ እኔ አላማዬ ያው የፊልም እና የኮሜዲያን ስራ ነው የምሰራው እና በዛ ልክ ሰው ብዙ አያውቀኝም። ያው ሰው እንዲያውቀኝ ነው። ሞጣዬ እስቲ አንድ ኮሜዲ ያሰማ እስኪ። አይ ምን አይነት ይሆናል ብለህ ነው? እንዴው ሲሆነ ኮሜዲ ያሰማ እስኪ። አሁን አንተና አሁን ኮሜዲ ሰርተህ ይሄንን አይ ቪዲዮውን ገብተህ ብታየው አይሻልም? ቸርዬ አሁን አንተን ኮሜዲነ ይሄን ረሃብተኛ ኢትዮጵያ የምታስቀው እኔም አላሰቅኩት እንኳን አንተ ትሪፕል ኤስ ቀጥል። ተው እንጂ ቸርዬ ተው። ድንች መቆፈር ይሻላል። ነውረድ ዲስኩራ ደግሞ እንትን ነኝ ግብርና ሰራተኛ ነው ስናደንቀው ኮሜዲ ነኝ አስተዋውቀኝ። ምኑን ነው የምትኮምደው? ይሄን እንደምን ዋላችሁ እንደሚለው ያሁን ያገሩን ሰው ሲንቅ ነው እንደውልዬ እንደምን ዋላችሁ ይላል አለ። የሚበላል ምግብ ይላል ምግብ አለ ይላል። ተመልከት ያን እኮ ወሎዬውን ሲንቀው እኮ ነው። አማራውን እኮ ነው ገበሬው እንደዚህ አይልም። እንደምን ዋላችሁ አይልም በፍጹም። በረንዳ ዳሪ ማን ነበር ይሄን የሰራ ሰው እንዲስቅለት የከተማው ሰው እንደምን ዋላችሁ ይላል አለ። ከዚያ ስንት ነው ቀይወጡ? 5 ብር በዛ ውሸት። እኔ ገጠር ነው ያደኩት። የአማራ ህዝብ የተከበረ አንደኛ ምግብ ቤት አይልም። ደህና ዋላችሁ ምግብ አለ አይልም። የሰለጠነ ህዝብ አይልም። አማራ ደግሞ ለገንዘብ አይሳሳም። ትናባካችሁ ቀጥቅጣችሁ አሳዩ። እንዲህ አይነት ሌባ ህዝቡን አማራን የሚያስንቅ እኮ ነው። ደህና ዋላችሁ ይላል አለ። ውሸት እኮ ነው። የአማራ ገበሬ ወሎዬው የተከበረ ነው በእውነት። ቤት አማራ ሰዎች ኩሩ፣ መልካቸው የሚያምር ደግሞ ብትዋቸው የቤት አማራ ሰዎችን ባይዘው ጥምቀት ላይ ሂዱና አዲስ አበባ ያዋቸው ጭፈራቸው ለማያት እኛ ግርግር እንፈጥራለን። ወሎዮች አማራዎች ማለት እንዴት በቃ ባህል ልብሳቸውን ለብሰው እንዴት ራያውና ምናምን ደስ እንዴ! እነሱን ለማየት የጥምቀት ቀን እኔ ቀጥ ብዬ ነው የሚሄደው ታክሲ ይዤ የነሱን ጭፈራ ለማየት የአዲስ አበባ ያንን ህዝብ እኮ ነው የሚያዋርድ። አማራ ህዝብ መካከል ያደጉ በሙሉ የአማራ ጠላቶቻችን ናቸው። ደህና ዋላችሁ ይላል አለ። ውሸት። ወሎዬው እንደዚህ አይልም። ለማኝም አይደለም ባይዘው አማራው ወሎ ያምራል። ጸጉሩን እንኳ ለማየት ትቸገራለህ። ጥቁር ነው እንዴት እንደሚያምር ዞማ ነው በቃ ከፍክፎት ስታዩ። አራዙን ጥይታጥቆ እኮ ሲሄድ እኮ ወሎዬው ብታየው እንዴት እንደሚያስፈራ። እንደምን ዋላችሁ አይልም። ውሸት። ምግብ ቤት ከገባ በስነ ስርዓት ይገባል፣ ያውቃል። ይገባል በየአይነት ስጭኝ ወይ ጥብስ አቅርቡልኝ ቢራ ክፈችልኝ ብሎ የነቃ ህዝብ እኮ ነው። በልቶ ታጥቦ እንደውም እንደዚህ እየታጠበ ጋቢ እንደዚህ ያርጉ። በጣም ነው የገጠር ሰው ደግሞ የሚከበረው ባይዘው። የከተማ ሰው ገጠርን እንዴት እንደሚያከብሩ ጋቢያቸው ያምራል፣ ሽታቸው ያምራል። ዝም ብሎ ግማታም እንዳይመስሉ እዚህ ሽንት ቤት ውስጥ ተኝተን ብታድር ቆሻሻ። አማራ ሽታው ያምራል። ገበር ዝም ብሎ እንዳይመስል ገበያ ሲመጣ ያለው ልብስ አጥቦ ፋቅዶ ነው ዘንጦ ነው ይመጣ። እንደው ሽቶ ሳሙና የሚባላል ገላቸውን የኛ ዘመዶች የኔ ዘመዶች በሽቶ ሳሙና ነው የሚታጠቡ። ሽቶ እኛም እዚህ ሀገራውን ሽቶ እኔ ገዝቼም አላውቅም። ኖርማል ነው የምታጠቡ። እነሱ ግን ሽታ ያለውን ሳሙና ውድ ነው ገዝተው ገላቸው የሚታጠቡ በሽቶ ሳሙና ነው። ሲመጡስ ጋቢያቸውን አድርገው ቁጭ በሉ ሲባሉ ሽታቸው ያውዳል። ፋክቱን ወሎዬ፣ ጎጃሜ፣ ጎንደሬ፣ አሩሲ ያደገው ወለጋ ያደገው አማራ ይሄንን ነው የምናውቀው እንጂ ደህና ዋላችሁ እያለ ቀወስ ስንት ነው ይላል። ይሄንን ሌባ ቅልጥሙን ሰብረህ መቅኔውን በትነህ ለውሻ መስጠት ነው። ታውቂያለሁ ብለህ ወጣህ እንዴት አማራን ታዋርደዋለህ? ይሄ እኮ የወሎን ህዝብ ብቻ አይደለም ያዋረደው፣ መላውን በኢትዮጵያ ውስጥ ያለውን አማራ እኮ ነው። ታላቁን ህዝብ ነው እያዋረድክ ያለው አንተ ሌባ። ተሳቀልኝ ብለህ ከተሜው ደግሞ ከየብሔሩ የተሰባሰበ ነው። እንደዚሁ ነው ያየዋል። አረቄውን እየጠጣ ምንድነው ውስኪውን እየጠጣ ገበሬው ነው እንደዚህ አማራው። ተመልከቱ፣ ጥላቻ እኮ ነው። በፍጹም የአማራ ገበሬ
ደህና ዋላችሁ ምግብ አለ አይልም። እኔ እኮ አብሬው ያደኩ ነው። አንደኛም ወራዳ አይደለም፣ አይርበውም። አማራ 9 ሰዓት መጾም የሚችል ህዝብ ነው። ውሸት ምግብ ቤት ገብቶ ብዙ ጊዜ አይበላም። ዘመነኛ አማራዎች በገጠር ብዙ እርሻ ያላቸው፣ ብዙ ወፍጮ ያላቸው፣ ብዙ ቀፎ ያላቸው በፈረስ የሚሄዱ ቦላሌ የሚያረጉ አሉ። የኛ አጎቶች ነበሩ። ቃስን ብቻ ነው የቀዳማዊ ኃይለ ሥላሴ ጥይት ነው። ጓንዴውም የበልጅጉም ጥይት ቃስ ነው። ቃስ ማለት በብርካም ሳይጨምራ ጥይቱ ከሌላው ሬጉላር ጥይት በላይ ነው። እሱ ነው ቃስ ነው የምታጠቀው። መተርገሽ ቁጥር የሚይዝ በፈረስ ነው የሚሄድ። ሲወርድ ክብሩን ልንገር። ገጠር እኮ ነው። ሲመጣ ሀብታም ነው። ሲመጣ ምግብ ቤት ሲገባ አይበላውም። ያንተ ምግብ ቤት አይበላልህም። አላውንም ቀምሶ ጥሩ ነው ነው የሚል እንጂ ውሸት ነው። እነዚህ ሰዎች ናቸው። የገጠሩ መለስተኛ ሀብታም ነው ምግብ ቤት የሚገባው። ገበሬው ምግብ ቤት አይገባም። ቂጣውን ይዞ ነው የሚሄደው ገበያ። ቂጣውን እየበላ ቅራሬ ካለ ወይ በ20 ሳንቲም ጠላ ካለ እንዴት ነው ንሽማ አምጪ እስኪ ለዚህ ለአምስታችን ስጭ እስኪ ስጠና አምጪ ብሎ ቁጭ ነው ጎሎን ብሎ ከዘራውን ይዞ ዙሪያውን ቅጅላቸው ብሎ ይቀዳና ዳቦን እየበላ እዚያው አውጥቶ ኮረጆ አለ ጠቅጠቅ አድርጎ በለው ጠጥቶ ቆሎ አላቸው ይከፋፈሉታል። ሌላው የከተማውን ሰው ያዙ ቆሎ እግዚአብሔር ተነስተው በማዳበሪያ ያተዘቆሎ ደስ ይላል ሽታው። ሰው ይበላል በቃ ደስ ይሏቸዋል። እግዚአብሔር ይስጥልህ ምናምን ነው የሚባለው እንጂ አማራው በአንተ ደረጃ ደህና ዋላችሁ ቀወስ ስንት ነው የሚል አማራ በህይወት ዘመኔ አይቻላል። አንተ ሌባ ሁልጊዜ ሳቅድለት ነበር የደም በእውነት ወሎዮቼን አሳዳችሁ ምቱት። ሌባ ነው አማራ። ቀወት ስንት ነው እያለ አይዞርም። ለዘመነኞች ያስቃል። እዚያ ጋር ዘመነኛዎች ደግሞ አማራን የሚንቁት ደግሞ አማራው ነው እንደዚህ ወሎየው። በፍጹም የወሎን ሰው እኔ ጥምቀት ላይ አረፋ ላይ መውሊድ ላይ ፈልገህ አግኘው። በሃይማኖት ክብረ በዓሎች ላይ ብታዩት እንዴት እንደሚያምር ሙስሊሙ ብታዩት አለባበሱ ነጭ ለብሶ ጸዳ ብሎ በቃ ጸጉራቸው ያምራል። እንደዚህ ነው ወሎ የማውቀው። አንተ የሌባ ልጅ ከወሎ መጣው ብለህ ነው ከጎጃም መጣው እያልክ እንዲህ አይነት በመካከላችን ያደጋችሁ እርኩሶች አማራን በምን ያህል ደረጃ ለማዋረድ የምትፈልጉ እኔ በጣም ያሳዝነኛል። ያን ህዝብ ሰጥቶ የማይጠግብ ህዝብ በድህነት ስለወደቀ ልታላግጥበት አችል እኛለን